ወራህመቱላሂ ወበረካቱ እና ተከበራችሁ የካፊ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ነው? ሁሉ አማን እና ዛሬ በአዲስ ነገር መጥተናል። ግን እናንተ ስትገቡ በላይክ ሰብስክራይብ እያደረጋችሁ ማበረታቱ። እንግዲህ ደግሞ ላይቭ ተዘግቷል ብዬ ነግራችሁ ነበር እና አልቆጠረልኝም። ያ አሁን ብዙ ለፍቼ ለትኜ የሚቀበልበት ሰዓት አልቆጠረልኝም። ስለዚህ ላይክ ሼር እያደረጋችሁ አበረታቱ። ዛሬ ደግሞ ሰርፕራይዝ 3000 ሰብስክራይብ ስለሆነው ዳቦ ልንቆርስ ነው። እንግዲህ እንደዛ ነው እና ተከታተሉ እስከ መጨረሻ። ላይክ እያደረጋችሁ ላይክ እየገጫችሁ ሰብስክራይብ እያደረጋችሁ አበረታቱ። አትሰለቹ እስከ መጨረሻ ድረስ። ያው አልቆጠረልኝም። አንድ ወር ሙሉ ሰርቻለሁ። ገና 20 ዶላር ብቻ ነው። 50 ዶላር ከተንድቼ ሊላ ባዛኛው በትንሹ ይሻል ነበር። በ6 ማለት በላይ ማለት ነው። ያው ላይ ተሰገበኝ እላችኋለሁ። እይታ የለም ብዙ ታግዬ ከዛ በኋላ ደግሞ የሚቀበልበት ሰዓት እይታ ስለሌለ አልቆጠረልኝም። እና ምን አለ ላይክ እያደረጋችሁ ባይጠቅማችሁ ደጋግማችሁ ብታዩት ማለት ነው። ሼር ብታረጉት እንግዲህ ወላሂ ሚዲያ ላይ ወጥተን ያኔ ውጤታማ ስንሆን እንጂ የሚያምረው ሚዲያ ላይ ወጥተን ታነቆተቷችን ብቻ በጣም ከባድ ነው። እና ላይክ አድርጉኝ፣ ሼር አድርጉኝ። ሰሞኑን ጠፋሽ እያሉኝ በላቢ ያው ከዘግቻለሁ። እንግዲህ ከተከፈተልኝ አላህ ያውቃልና ብዙ ለፍቻለሁ። እንደው ምን አልባት እንኳን ወጪ ያወጣሁበት ወጪ ቢያገኝ አሪፍ ነበርና እና ተስለችሁ አበረታቱኝ። ላይክ አድርጉልኝ፣ ሼር አድርጉልኝ። ትንሽም በላይ ላይክ ማገኝ ነበረ። ያ ባይቆጥርም ትንሽም መቆጥር ነበረ እና አሁን ምንም ነገር የለም። ዝም ጭጭ ነው ያለ። ስለዚህ አበረታቱኝ። ደግሞ ዳባችን የ3000 ሰብስክራይብ ስለገባው ልዩ ሰርፕራይዝ ዛሬ አቤት እና በጣም የሚያምርበት ነው። እንግዲህ ዳባችን ይቆረስ ይከፈት ወይ ምስክበት ዛሬ ይከፈት አይቤና ትልቁ ዳቦ ማለት ነው። ግን ወላሂ ምን አለ እንደው ብታዩልኝ እንደዚህ እኔም እንደሳው ከክ ብቆርስ ዳቦ ብሰራ ብታዩልኝ ምን አለ አሁን አንድ ወር ሆነኝ ቢኖረኝ አደርጋለሁ። ግን አይደለም እንግዲህ ብቻ ምን አለ ብታዩልኝ እኔም ከክ ዳቦ እየቀረስኩ ፋፋ እያልኩ ነበረ። ግን ብቻ አልሐምዱሊላህ ኸይር ነው። አልጨናነቅም። አላህ ያላረሙ አይቀርም። እንግዲህ ይሁን እንደዚህ ሆኜ ያለው አላያችሁኝ። ሼር ላይክ አታርጉልኝ፣ ሰብስክራይብ አታርጉልኝ። ብቻ ከባድ ነው እንግዲህ ያላ ከሚዲያ ለማመን በጣም ከባድ ነው፣ ይከብዳል። እንደኔ ከሆነ ምን አልባት አጋዥ ካላችሁ ከጎናችሁ ሆኖ ታዋቂ ሆናችሁ የተለያዩ ቦታ እየሄዳችሁ እቅድ ፈጥራችሁ ጎናችሁ ወንድ ልጅ ኖራ ከሰራችሁ ነው እንጂ እንደኔ ያለውበት እኔ ዩቲዩብ ላይ እኔ አይቼ ተፈትኛለሁ። ዩቲዩብ አምኖ ለዋይፋ መክፈል የሚያስተካክል እኔ እንጂ ብቻ በቃ አሁን ተስፋ እያስቆረጠልኝ ነው። ለምን
ዩቱብ አምኖ ምንም ሰው እኔ ብቻ ከባድ ነው እንደኔ ማለት ነው። በራሴ አይቼ ነው ስላመንኩት ነው መሰለኝ እየፈታተነኝ ነው። እንግዲህ አላህ ያለኝ ነው። እንግዲህ ምናልባት ኦንላይን ስራ ሰርታችሁ ሰፕራይዝ ምናምን ካለ ወይም ደግሞ የወንድ ልጅ ያበደበት ሴት ልጅ እንደዚህ ከለጣጣ ወጣ ካላላችሁ ዩቱብ በራሳችን አይዲያ ዝም ብለን ያልሆነ ያገኘነው እንለቃለን ካላችሁ እሺ የለም ጌታ ከሌለ ደግሞ አይካፍልም ማለት ነው። ስለዚህ ብቻ አላህ ወክል እና ዳቦችን እንዳይደርግ ደግሞ ይስሸፋል ዳቦ እና ላይክ ሼር እያደረጋችሁ ያበረታቱ። ኧረ እንደው ምናልባት ጭራሽ ቢያጣ እንደው ለዋይፋይ ያወጣሁት እና እንደው የሚያስተካክል ሰው ከፈልኩት እራሱ ቢያገኝ ማለት ነው። እንደምን ታግዛችሁ ሼር እየተደረጋችሁ ይሁንልኝ እላችኋለሁ። ወላሂ አሁን ያው መቆጣጠር ከጀመረ በቃ ቆይቷል፣ ግን የለም እንኳን እይታ ቢኖረው በ15 ቀን እንኳን የሚወለበት በወር ነበር። እንኳን አሁን ከጀመርኩ ከወር አልፏል። አሁን ሁለተኛው ደግሞ በዚህ ተስፋ አለኝ ብዬ አላስብም። ለምን ያው ስላልቆጠራ ማለት ነው እና እይታ ስለሌለ በዚህ ወር ራሱ እኔ ይሞላኛል ብዬ ተስፋ አላደርግም። ብቻ አላህ ያውቃል። ተወከልኩ ነው። እናመሰግናለን።